ያን በገባችው ቃል መሰረት ምሳ ልትጋብዘው አብራው ወደ አቅራቢያቸው ወደሚገኝ ዩኒቨርሲቲ ምግብ መመገቢያ ወዳዘጋጀው ካፌ ትወስደዋለች። በዛም ደግሞ በጣም ጥሩ ምግቦች እንዳሉና በአቅራቢያቸው ያለ ሌላ ቆንጆ የሚባል ምግብ ቤት እንዳሌለ ታስረዳዋለች። ስለዚህ ተስማምተው አብረው ለመብላት ይገባሉ። በዚህ ጊዜ ግን በዛ ትምህርት ቤት ውስጥ ያዩአቸው ሌሎች ተማሪዎች እንዴት ከሱ ጋር ልትሆን እንደቻለች ማውራት ይጀምራሉ። እሷም ምግቡን ታዝና አብረው ይበላሉ። ወደ ማታም አካባቢ ቴክስት ይልክላታል። ካፌ ውስጥ መብላት ካቆምኩኝ ቆይቻለሁ፣ ወደ ተማሪነት ዘመኔን የመለሽኝ ብሎ ይነግራታል። ከዛ ግን በመሃል የሻን ቴክስት ይገባላታል። እሷም ስትመለከተው ችግር ከሌለብኝ ላናግርሽ አይገባም ማለት ነው? ዛሬ ካፌ ውስጥ ከአንቺ ጋር የሚበላ ሰውዬ ማን ነው? አዲሱ ፍቅረኛሽ ነው ብሎ ይጠይቃታል። እናም ገና መለያየታችን ነው፣ በዚች አጭር ጊዜ ውስጥ አዲስ ፍቅረኛ ማግኘትሽ አስገርሞኛል። እኔ ፍቅረኛሽ በነበርኩበት ጊዜ አብረን እንድንወጣ ስጠይቅሽ እምቢ ትይኝ ነበረ። እሱ ፍቅረኛሽ አይደለም። ታዲያ እንዴት እንደጠየቀሽ ወዲያ አብረሹ ምሳ ትበያለሽ ብሎ ይጠይቃታል። ከዚያም ደግሞ ፍቃደኛ ከሆነች አብረው ነገ ምሳ እንዲበሉ ይጠይቃታል። በዚህ ጊዜ ግን አይሆንም ብላ ትመልሰለታለች። ከሌላ ሰው ጋር እየበላሽ እኔን እንዴት እምቢ ትይኛለሽ? እባክሽ ክብሬን ጠብቂልኝ። እኔ አዲስ ግንኙነት ሳልጀምር አንቺ እንድትጀምሪ አልፈልግም ብሎ ይነግራታል። ይህ ማለት በእሷ እምቢ መባሉን ሌሎች ተማሪዎች እንዲያውቁበትና እንዲሰሙበት ስላልፈለገ ነው። ምክንያቱም ደግሞ የመጀመሪያ የፍቅር ጓደኛው የሆነችው እሷ ስለነበረች። ጠዋት ትምህርት ቤት ውስጥም ከአንድ አስተማሪዋ ጋር ታወራለች። ስራ እየፈለገች እንደሆነና እንዲያግዛት ትነግረዋለች። ለመመረቅ ጥቂት ጊዜ ቀርቷቸው ፈተና ስለነበራቸው እንዴት ማጥናት እንዳለባቸው አስተማሪው ሊያሳስባቸው ወደ ክላስ ይገባሉ። በዚህ ጊዜ ግን መቀመጫ ወንበር አልነበረም፣ ብዙ ተማሪ ተገኝቶ ስለነበረ። ነገር ግን ሻን መቀመጫ ወንበር ይዞላት ስለነበረ እሱ ጋር እንድትቀመጥ ይነግራታል። እሷ ግን ልትቀመጥ ፍቃደኛ አልነበረችም። ነገር ግን ሌላ ወንበር ስላልነበረ አብራው ትቀመጣለች። የትምህርት ሰዓት አልቆ ሲወጡ ፈጥና ትወጣለች። እሱም ይከተላታል። እሷም ሳይክሏን እየከፈተች ምን ማለት ነው? መለየት የፈለግከው አንተ ነበርክ። አሁን ይህን ሁሉ የምታደርገው ለምንድን ነው ትለዋለች። ገምቺ ብሎ ይጠይቃታል። መገመት አልፈልግም ብላ ትመልስለታለች። እሺ ምናልባት እንደገና ጓደኛዬ እንድትሆኚ ፈልጌ ይሆናል ብሎ ይነግራታል። እየቀለድክ ነው ትለዋለች። ቁም ነገር ነው ብሎ ይመልስላታል። እናም ለሌሎች ሰዎች ትትናለሽ፣ ለምን ለእኔ እንዲትሆኛለሽ ብሎ ይጠይቃታል። ከዛም ደግሞ ቀጥሎ እኔን እንደ አለቃሽ ቁጠሪኝና አለቃሽ ልሁን፣ ደሞዝሽን ደግሞ ራስሽ ተምነሽ ንገሪኝ ብሎ ይነግራታል። የምወደው ስራ ከሆነ በሰዓት 20፣ የማልወደው ከሆነ ደግሞ በሰዓት 200 ብላ ትነግረዋለች። እሺ ይላትና በወር 30,000 እከፍልሻለሁ ይላታል። ግን ከሌሎች መጥፎ ሰዎች ጋር እንዳትዩይና ሌላ ሰው ፍቅረኛሽ እንዳይሆን ተስማሚ ብሎ ይነግራታል። ክብርህን ለመጠበቅ ብቻ ነው ይህንን የምታደርገው ትለዋለች። ከዛም ገንዘብ ስላለህ በዚህ ድራማ አሳተፋለሁ ብላ ተቀጣሪው ትሆናለች ማለት ነው። ይህ ሁሉ ሲሆን የሻን ጓደኞች ተከትሏቸው ወጥተው ነበረ። ተደብቀውም እየሆነ ያለውን ነገር እየተመለከቱ ነበር። እነሱም ይሄንን እንዳያደርግ ይነግሩታል። 30,000 የን እንዳይከፍላት ይነግሩታል። እርሱ ግን አይስማማም፣ ትቷቸው ይሄዳል። ያን ወደ ማደሪያዋ ክፍል ስትገባ ጓደኛዋ እጇን በቢላዋ ልትቆርጥ የተዘጋጀች ይመስላትና ዘላ ወደ ሻወር ክፍል ትገባለች። ነገር ግን እንደዛ አልነበረም። በማስመሰል ፎቶ እየተነሳች ነበረ። ከዛም ያወሩና ጥቂት ቆይተው ለፈተናው እንዴት መዘጋጀት እንዳለባት የሚያስፈልጋትን ደብተሮች ሰብስባ ትሰጣታለች። በዚህም እንድትዘጋጅ ትነግራታለች። ጓደኛዋ ከዚህ በፊት እንድትሸጥላቸው ጠይቃ እንደሌላት እንደነገረቻቸው ታስታውሳታለች። የዛኔ እንዳልነበራትና አሁን ግን ስላላት ለሷ ልትሰጣት ፈቃደኛ እንደሆነች ትነግራታለች። በዚህም ታመሰግናታለች። ማታም በምትሰራበት መጠጥ ቤት ውስጥ ከጓደኛዋ ጋር ታወራለች። የተገናኘችውን ያንን ሀብታም ሰውዬ መቼ ልትጋብዘው እንዳሰበች እሷም እንደበሉ ትነግረዋለች። ጥሩ ነገር አደረግሽ ብሎ ይላታል። ነገር ግን አብሯት የምትሰራው ጓደኛዋ በጣም ተቀናባት ስለነበረ ከምግቡ በስተጀርባ ሌላ ነገር ካለ ትጠይቃታለች። ያንም ቀንታባት ይሁን ምን እንደሆነ ስትጠይቃት እንዳልቀናችባትና በምንም ነገር ቅናት ሊዛት እንደማይችል ትነግራታለች። አብሯት የበላው ያ ሀብታም ሰውዬ ወደ መጠጥ ቤቱ ይመጣል። ያን ካለችም ይጠይቃቸዋል። እንዳለች ይነግሩትና እንግዳ እንደመጣ ያሳውቋታል። ሄዳም ታስተናግዳቸዋለች። ሚስተር ቻንግ እንኳን ደህና መጣ ብላት ሰላም ትለዋለች። እሱም ከጓደኛው ጋር እንደመጣ ጓደኛውን ያስተዋውቃታል። ከዛም ሊጠጡ የሚፈልጉትን ነገር ያዙና ወይናቸውን ይዛላቸው ትመጣለች።
ነገር ግን ሙሉ ወይን አዛው ስለነበረ ይህንን ወይን ካልጨረሳችሁ ማስቀመጥ ትችላላችሁ ብላ የቤታቸውን ስርዓት ትነግራቸዋለች። በሚቀጥለው ጊዜ ስትመጡ የአባልነት ቅናሽና ነፃ መክሰስ ታገኛላችሁ። ስለዚህ ፎርም እንዲሞሉና የአባልነት ምዝገባ እንዲያደርጉ ትነግራቸዋለች። ሻን ግን ፍቃደኛ ሆኖ የአባልነትን ፎርሙን ይሞላል። ከዛም አብሯት የሚሰራው የስራ ባልደረቧ ጥሩ አድርጋ እየሰራች እንደሆነና በዚህ ወር የደሞዝ ጉርሻዋ በጣም እጥፍ እንደሚጨምር ያረጋግጥላታል። ስራውንም ጨርሳ በኋላ በር ስትወጣ ሻን ሊያገኛት ወደ መጠጥ ቤቱ ይመጣል። ነገር ግን እሷ በኋላ በር ወጥታ ነበረ። በዚህ ጊዜ ቆንጆ ትንሽ የኪስ ገንዘብ አበድሪኝ የሚላት ሰውዬ ያጋጥማታል። የኪስ ገንዘብ የለኝም፣ በዲጂታል መንገድ ነው የምጠቀመው ትለዋለች። ስልኩን አምጪ ብሎ ያፋጥጣታል። እየተከራከሩ እያለ ሻን ወደ እነሱ ይመጣና ሰውየው ካጠገባቸው እንዲሄድ ይነግረዋል። ማነህ አንተ ብሎ ይጠይቀዋል። ፍቅረኛዋ ነኝ ብሎ ይነግረውና መደባደብ ይጀምራሉ። ከዛ ግን ጩኸታቸውን የሰማ አብሯት የሚሰራው ባልደረባዋ ወደ ውጭ ይወጣል። ሊዘርፋት እንደሆነ ይነግረውና ፖሊስ እንዲጠራ አዞት ሻንና ያን ተያይዘው ይሄዳሉ። በዚህ ጊዜ አዳንኩሽ፣ ስለዚህ አመስግኝኝ ይላታል። አንተ ባትመጣም መቋቋም እችል ነበር ትለዋለች። ካሁን በኋላ እኔ አለቃሽ ነኝ፣ ያልኩሽን ብቻ ነው የምታደርጊው ይላታል። የኔ ፍቅረኛ እንድትሆኝ ይፈልጋለሁ ብሎም ይነግራታል። በእጁ ያለውን ዕቃ ይሰጣታል። ከዛም ጠዋት መልእክት ይደርሳታል። ጠዋት 10 ሰዓት ላይ በትምህርት ቤቱ ሐይቅ አጠገብ እጠብቅሻለሁ፣ 1 ደቂቃ ከዘገየሽ 120 ትቀጫለሽ፣ የስራ ልብስሽን ልበሺ ይላታል። እሷም ማታ የሰጣትን ልብስ ለብሳ ትሄዳለች። በፓርክ ውስጥም አብረው ሲሄዱ እሷ ከኋላ እሱ ደግሞ ከፊት ለፊት ይሄዳሉ። ነገር ግን አንድ ነገር ላስታውስሽ እፈልጋለሁኝ፣ አሁን ፍቅረኛ ማቾች ነን። ስለዚህ በፍቅረኛ ማቾች መካከል ደግሞ ያለውን ርቀት ልነግርሽ አልችልም ይላትና አጠገቡ እንድትሆን ይነግራታል። ከዛ እሷም አጠገቡ ትሆናለች። አጠገብ ላጠገብ መሄድ እንደጀመሩ እጇን ለመያዝ ይሞክራል። ያንም እጇን ለመያዝ ከፈለገ ቀድሞ እንዲነግራት ትነግረዋለች። እርሱ ግን ወዲያውኑ እጆቿን አጥብቆ ይዛቸዋል። እሱን ማድረግ ረስቶ እንደነበረና ስላስታወሰችው እንደሚያመሰግናት ይነግራታል። ከዛም እጅ ለእጅ ተያይዘው በፓርክ ውስጥ መሄድ ይጀምራሉ። በዚያም ስፍራ ያያቸው ሰው ፎቶ ያነሳቸውና በግሩፕ ቻት ላይ ይለቃቸዋል። አብረው ተመልሰዋል፣ አንድ ላይ ሆነዋል ብሎ። እናም ሁሉም ተማሪዎች ድጋሚ እንደታረቁ ያስባሉ ከሱ ጓደኞች ውጪ። ከሱ ጋር የመሆኛ ሰዓቷንም ጨርሳ ልትሄድ ስትል ከዚህ በኋላ ምን ልታደርግ እንደሆነ ይጠይቃታል። የምታደርገው ነገር እንዳላትና እርሱም ደግሞ የግል ጉዳዩ እንደሆነ እንደማይመለከተው ነግረው፣ ነገር ግን አብራው እስካሆነች ድረስ ሰዓቱ እንዳላለቀ ይነግራታል። ስለዚህ የስራ ማስታወቂያ ቅጥር ልታይ እንደሆነ ትነግረዋለች። በዚህ ጊዜ የለበሰችው ልብስ አጠር ያለ ቁንጣ ስለሆነ በዚህ ልብስ ልትሄድ እንደማትችል ይነግራታል። እርሷ ግን እምቢ ብላው ትሄዳለች። ወደ መስሪያ ቤቱም ስትሄድ የለበሰችው አለባበስ ለቅጥር የሚሆን ስላልነበረ ልትቀይር ድጋሚ ትወጣለች። ይህንን ግን ስላወቀ እርሱ ተከትሏት ነበረ። ከዛም በሚከፍላት ገንዘብ ልብስ መግዛት እንደምትችልና እርሱ ሊያጋዛት እንደሚችል ይነግራታል። ስለዚህ ከእርሱ ጋር አብራ ልብስ ለመግዛት ትወጣለች ማለት ነው። እርሱም በጣም ቅናሽና ጥሩ የሚባል ልብስ የት እንደሚሸጥ እንደሚያውቅና አብረው እንዲሄዱ ይነግራታል። ስለዚህ አብረው ይሄዳሉ። በሚሄዱበት ጊዜ ግን የገባችው ውድ ቦታ ስለነበረ የተለጠፈውን ቁጥር አይታ እንደማይሆን ስትነግረው ልብሱን የምታሳያቸው ውስጥ የምትሰራዋ ሰራተኛ 30% ቅናሽ እንዳለውና ልብሱን መግዛት እንደምትችል ትነግራታለች። ከዛም እሱ የሚሰጣት ገንዘብ በቂ እንደሆነና መግዛት እንደምትችል ያረጋግጥላትና ለመግዛት ትሞክራለች። ልብሶችንም እየቀየረች የመረጠላትን ልብሶች ትሞክራለች። ከዛም የወደደችውን ልብስ ትገዛለች። በምትገዛበት ጊዜ ሌላ ደንበኛ መታ የለበሰችው ልብስ እንደሚያምርና ስንት እንደሆነ ጠይቃታለች። 30% ቅናሽ እንዳለውና እርሷን መግዛት እንደምትችል ስትነግራት በደስታ በጣም ብዙ ልብሶችን ልትገዛ እንደምትችል ነግራት ሌሎች ልብሶችን እንድትመርጥ ያቺ ደንበኛ ትሄዳለች። እሱም ገዝተው ሲወጡ ከሷ የሰማቸውን የ30% ቅናሽ ያቺ ደንበኛ ለሌላ ሰው 30% ቅናሽ እንዳለና ገብተው እንዲገዙ እየነገረቻቸው ያለ ይሰማሉ። የሆነው ነገር ግን ሌላ ነበረ። ሻን ልብሱን እንድትገዛ ስለፈለገ 30% ዲስካውንት እንዳለው እንዲነግሯትና የተቀረውን ግን እራሱ እንደሚከፍል ለሰራተኞቹ ነግሯቸው ነበረ። ከዛም በሱ ምክንያት ሌሎች ሰዎችም እየገዙ ስለነበረ ደውለው ይነግሩታል። የከሰሩትን በሙሉ እሱ እንደሚከፍልና እንዳይጨናነቁ አስታውሳቸው ከያን ጋር ወጥቶ ይሄዳል። በመንገድ ላይ ያሉ እሺ ለዛሬ በቃናል አይደል? ብዙ ገንዘብ አድኜልሻለሁ፣ ደግሞም ጥሩ ልብስ እንድትመርጪ ረድቼሻለሁ። ለማንኛውም እኔ አለቃሽም ባለውለታሽም ነኝ።
ይላታል። ከዚያ ታዲያ ምን ትፈልጋለህ ብላ ትጠይቀዋለች። ቢያንስ አንድ ጣፋጭ ነገር ልትጋብዥኝ ይገባል ይላታል። ምን ለመብላት እንደሚፈልግ ስትጠይቀው ቢያንስ አንድ የቅንጦት ግብዣ ጥሩ የሆነ ጋብዥኝ ይላታል። ይዛውም የምትሄደው በመንገድ ዳር የሚገኝ ምግብ ቤት ነበረ። ያንቺ የቅንጦት ግብዣ ያልሽው ይሄ ነው ብሎ ይጠይቃታል። ያመጣችው ምግብ ከዶሮና ከአሳ የተሰራ ከዛም ደግሞ ውሃ ነበረ። ስለዚህ ከምድር የመጣ ዶሮና ከባህር ውስጥ የወጣ ደግሞ አሳን እንዳመጣችለት ከዛም ደግሞ ማዕድን የሆነ ውሃ እንዳመጣችለት ትነግረዋለች። እናም ሙሉ የተፈጥሮን ነገር ከያዘ ነገር እንደጋበዘችው ስትነግረው ገንዘብ ለመቆጠብ የምታደርጊው ነገር የለም፣ ህሊናሽ እንዴት እንዲቆይ ትፈቅጂለታለሽ ይላታል። ሽታው ደስ ይላል፣ ጣዕሙም ጥሩ መሆን አለበት ብላ ለመብላት ትዘጋጃለች። ነገር ግን የጋበሽኝ እኔን ነው እንጂ አንቺን አይደለም፣ ስለዚህ እኔ ነኝ ሁሉንም የምበላው ብሎ ይቀበላታል። ከዚያም ከፍቶ መብላት ይጀምራል። በዚህ ጊዜ ግን ቁጭ ብላ እያየችው ከዚህ በፊት የሰማችውን ነገር ትጠይቀዋለች። ወደ ውጭ አገር ልትሄድ እንደሆነ ሰምቻለሁ ትለዋለች። ምንድነው እንዲሄድ አልፈለግሽም ይላታል። ምርጫ ያንተ ነው፣ ከኔ ጋር ምንም ግንኙነት የለውም ብላ ትመልስለታለች። እንግዲህ በሄድም ባልሄድም የማትናፍቅኝ ከሆነ ለምን ጠየቅሽኝ ይላታል። ገንዘብ የማገኝበትን እድል ስለማጣ ነው፣ ቆጭቶኝ ነው ትለዋለች። ከዛም በጠየቃት ጥያቄ በማፈሯ ውሃ ልትገዛ እንደሆነ ትነግረውና ተነስታ ወደ ምግብ ቤቱ ወደ ውስጥ አዳራሽ ትገባለች። በዚህ ጊዜ እሱም ተከትሏት ይመጣል። እኔም ተጨማሪ ውሃ ፈልጋለሁኝ ብሎ እሷ ወደ ነበረችበት ፍሪጅ አካባቢ ይጠጋታል። ዞር ስትል አይን ላይን ይገጣጠማሉ። ነገር ግን ትኩር ብላ ስትመለከተው ምን እያየሽ ነው ብሎ ይጠይቃታል። እርሷም የአይን ሽፋሽፍቶቹ ረዣዥም እንደሆነ ትነግረዋለች። ከፈለገች ጠጋ ብሎ እንድታይ እንደሚፈቅድላት ይነግራታል። ከዛም በደንብ ይጠጋታል። በዚህ ጊዜ ፊቱን በእጆቿ ትገፋቸዋለች። እርሱም ፈገግ ይልና ማየት ብቻ ሳይሆን በእጆቿን መንካት እንደምትችል ይነግራትና እጆቿን ይዛቸዋል። እሷም አስለቅቃ ወደ ሌላ ቦታ ትሄዳለች። ሌሎች ጁሶችን እየመረጠች እያለ ትኩር ብሎ ይመለከታታል። ቀናትልና ምን እያደረገ እንደሆነ ስትጠይቀው ጉንጮቿን ይዞ ብዙ ጊዜ ሲያያት እንደማትስቅና ነገር ግን ፈገግ ስትል እንደምታምር ይነግራታል። እሷም ተኮሳትራ እጆቹን ታስለቅቃለች። ለምንድነው ግን መሳቅ የማትወጂው ብሎ ይጠይቃታል። እርሷም የሚያስቅ ነገር ስለሌለ ነው ማልስቀው ትለዋለች። እንዴት ደስ የሚሉ ነገሮች ገጥሞሽ አያውቁም ማለት ነው ብሎ ይጠይቃታል። እርሷም አንድ አባባል ሰምታ ታውቃለህ? ፈጣሪ የፈለከውን ነገር የማይሰጥህ የተሻለ ነገር ስለማይገባ ሳይሆን ያንን ነገር በፍጹም ስለማይገባህ ነው የሚል ትለዋለች። ማን ነው እንዲህ ያለው? አሁን ፈገግታሽን እመልስልሻለሁ ይላታል። ከዛም እጆቿን ይዞ ይሮጣል። ኑዱልሱን አልጨረስንም እያለችው ተከትለው ትሮጣለች።